ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በአዲሱ የመንግስት ሰራተኞች ደሞዝ ጭማሪ በጀት ላይ ጉድለት ማጋጠሙን ተከትሎ እንዲጣራ ጠቅላይ ሚኒስትሩ አዘዙ። በመላ ሀገሪቱ ለሚገኙ የመንግስት ሰራተኞች ከመስከረም 1 ቀን 2018 ዓ.ም ጀምሮ የደሞዝ ማሻሻያ እንዲደረግ መንግስት በወሰነው መሰረት ገንዘብ ሚኒስቴር ለዚህ ዓላማ ማስፈጸሚያ ያስተላለፈው በጀት ላይ ክልሎች የበጀት ጉድለት ጥያቄ በማንሳታቸው ጠቅላይ ሚኒስትሩ ተፈጠረ የተባለው ጉድለት እንዲጣራ ማዘዛቸው ታውቋል። ለመንግስት ሰራተኞች በአዲሱ ዓመት የሚደረገውን የደሞዝ ጭማሪ የፌዴራል ሲቪል ሰርቪስ ኮሚሽን ይፋ ማድረጉ እንዲሁም ኮሚሽነሩ ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ ላይ መመሪያ አስተላልፈው ነበር። የደሞዝ ጭማሪው በተለያዩ የፌዴራል ተቋማት እየተፈጸመ ሲሆን ክልሎች ላይ ግን ለደሞዝ ጭማሪ የተላከው በጀት ከሰራተኞች ቁጥርና የሚደረግ ጭማሪ ጋር አልተመጣጠነም ተብሏል። ገዢው ብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ስብሰባውን በቅርቡ ያደረገ ሲሆን ጠቅላይ ሚኒስትር አብይ አህመድ፣ የክልል ፕሬዝዳንቶች፣ ከገንዘብ ሚኒስቴር እንዲሁም የፌዴራል ሲቪል ሰርቪስ ኮሚሽነሩ የተሳተፉበት የጋራ መድረክ ሲካሄድ ወደ ክልሎች በደረሰው የደሞዝ ጭማሪ በጀት ላይ የበጀት ጉድለት በተለያዩ ክልሎች ማጋጠሙ በትኩረት ተነስቷል ተብሏል። በጉዳዩ ላይ መረጃ ያሰራጨው የቤንሻንጉል ጉሙዝ ክልል ሲቪል ሰርቪስ ቢሮ የፌዴራልና የክልል ባለስልጣናት በተገኙበት መድረክ የበጀት ጉድለቱ የክልላችን ብቻ ሳይሆን በሌሎች ክልሎችም ያጋጠመ መሆኑ ተነስቷል ሲል አስታውቋል። የክልሉ ሲቪል ሰርቪስ ቢሮ እንደገለጸውም ከመስከረም 1 ቀን 2018 ዓ.ም ጀምሮ ለመንግስት ሰራተኞች የተፈቀደው የደሞዝ ማሻሻያ ተግባራዊ እንዲሆን በክልሉ መንግስት ውሳኔ ከተላለፈ በኋላ የክልሉ ሲቪል ሰርቪስ ቢሮና የፋይናንስ ቢሮ በመተባበር ከክልል እስከ ወረዳ ላሉ ተቋማት ጉዳዩ ለሚመለከታቸው ባለሙያዎች በአዲሱ የደሞዝ አፈጻጸም መመሪያ ላይ ግንዛቤ በመፍጠር የደሞዝ ኮንቨርሽን ወይንም የሚኖረው እድገት ለውጥ ሂሳብ እንዲሰራ ተደርጓል። ይሁን እንጂ በተሰራው የደሞዝ ስሌት መሰረት አንዳንድ ተቋማት ለሰራተኞቹ በደብዳቤ ያሳወቁ ቢሆንም ክፍያውን ተግባራዊ ለማድረግ ግን የፌዴራል የገንዘብ ሚኒስቴር የፈቀደው የ10 ወር በጀት ከክልሉ የመንግስት ሰራተኞች ቁጥር አንጻር ሲታይ በቂ ባለመሆኑና ከ1.2 ቢሊዮን ብር በላይ ጉድለት እንዳጋጠመ የክልሉ መንግስት አስታውቋል። በቅርቡ በተደረገው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ ጠቅላይ ሚኒስትሩ፣ የክልል ፕሬዝዳንቶች፣ የገንዘብ ሚኒስትርና የፌዴራል ሲቪል ሰርቪስ ኮሚሽነሩ በነበሩበት መድረክ የበጀት ጉድለት በተለያዩ ክልሎች ያጋጠመ በመሆኑ ጥያቄው በጋራ ተነስቶ የበጀት ጉድለት ለምን እንዳጋጠመ ክልሎች አጣርተው እንዲያሳውቁ ጠቅላይ ሚኒስትሩ ትዕዛዝ ሰጥተዋል። የበጀት ጉድለት ያጋጠማቸው ክልሎች የበጀት ልዩነቱ የተፈጠረው በመረጃ ክፍተት መሆንና አለመሆኑን እንዲሁም ክፍተቱ የተፈጠረው በክልሉ ወይንም በፌዴራል ደረጃ ስለመሆኑና የበጀት ልዩነቱ ምክንያት እንደገና ተጣርቶ ለውሳኔ እንዲቀርብ በቀጥታ ከጠቅላይ ሚኒስትሩ አቅጣጫ መሰጠቱን የተገኘው መረጃ አመልክቷል። በደሞዝ ጭማሪው ላይ የቤንሻንጉል ጉሙዝ ክልል መንግስት የክልሉ መስሪያ ቤቶች ሰርተው ያቀረቧቸው የደሞዝ ጭማሪዎችንና ለውጦችን በድጋሚ የማጣራት ስራ እንደሰራ ያስታወቀ ሲሆን ተጣርቶ ሲታወቅና የክልሉ ፋይናንስ ቢሮ በጀቱን ለእያንዳንዱ ባለበጀት መስሪያ ቤት ሲያሳውቅ ክፍያው እንደሚፈጸም ገልጿል። ተፈናቃዮችን መመለስ በሚል ምክንያት ከሰሞኑ በምዕራብ ትግራይ የሚደረገው እንቅስቃሴ አደገኛ መዘዝ ሊያመጣ ይችላል ሲል የጊዜያዊ አስተዳደሩ ካቢኔ አስጠነቀቀ። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትላንት ምሽት ባወጣው መግለጫ የፕሪቶሪያው ስምምነት ሲፈጸም የክልሉ ህገ መንግስታዊ ሉዓላዊነት እንዲረጋገጥ፣ የተፈናቀሉና የተሰደዱ ወገኖች እንዲመለሱ፣ ክልሉ መልሶ እንዲቋቋምና የክልሉ ህዝብ ህልውና እንዲረጋገጥ ያስችላል ተብሎ ተስፋ ተጥሎበት የቆየ ቢሆንም አሁንም ያልተነኩ በርካታ ጉዳዮች እንዳሉ ገልጿል። በስምምነቱ መሰረት ጊዜያዊ አስተዳደር ተቋቁሞ በጊዜ ሂደት ህጋዊ መንግስት የመመስረት ውጥን እንደነበር ጠቅሶ ነገር ግን ይህንኑ ጊዜያዊ አስተዳደር ወደ ጎን በማድረግ ተፈናቃዮችን እንመልሳለን በሚል ሰበብ ከጦርነቱ በፊት የክልሉ አካል በነበረው ምዕራብ ትግራይ በሚባለውና አሁን ላይ በአማራ ክልል ስር በሚገኘው አካባቢ ከሰሞኑ የሚደረገው እንቅስቃሴ ስምምነቱን አደጋ ውስጥ የሚከትና ቀጠናዊ መዘዝን የሚያመጣ ነው በማለትም ኮንኖታል።
የትግራይ ህዝብንም ሆነ ጊዜያዊ አስተዳደሩን ወደ ጎን በማድረግ የሚደረግ እንቅስቃሴ ተቀባይነት የለውም ብሏል። ይህንንም ተከትሎ በጦርነቱ የተፈናቀሉ ወገኖችን ደህንነታቸው በተጠበቀ መልኩ ለመመለስ የሚያስችል እቅድና አካሄድ እንዲኖር መወሰኑን የገለጸው ካቢኔው እንዲሁም ስምምነቱን ማዕከል ያደረገ የጋራ ግንኙነት እንዲፈጠር ጥሪ አቅርቧል። ከውይይትና ቅንነት የተሞላው መግባባት ውጪ ሌላ አማራጭ እንደሌለ ገልጾ ከዚህ ውጪ የሚኖር አካሄድ ግን ሌላ ጥፋትና ጉዳትን ሊያስከትል እንደሚችልና ሌላ ሴራ መጠንሰስ ተቀባይነት እንደሌለውም አስጠንቅቋል። የአዲስ አበባ ንግድ ማህበረሰብ አባላት ውስብስብ ችግሮች ለስራችን መሰናክል ሆነውብናል አሉ። የአዲስ አበባ ንግድ ማህበረሰብ አባላት በሀገሪቱ ባለው የጸጥታ ሁኔታ ምክንያት የግብር አሰባሰብ፣ የመሬት አስተዳደር፣ የህግና በርካታ ተያያዥነት ያላቸው ውስብስብ ችግሮች ንብረታቸውን እያሳጧቸውና ስራቸውን ለማከናወን መሰናክል እንደሆኑባቸው ተናግረዋል። ለውይይት መነሻነት ከቀረቡ ጽሁፎች ውስጥ የመጀመሪያውን ያቀረቡት ዶክተር ጥላሁን በጅቷል 8ቱ የሰላም አምዶች በማለት መልካም የንግድ ከባቢን መፍጠር፣ ነፃ የመረጃ ፍሰት፣ ዝቅተኛ የሙስና ደረጃ፣ የሰው ሀብት፣ ጥሩ አፈጻጸም ያለው የመንግስት አስተዳደር፣ ፍትሃዊ የሀብት ክፍፍል፣ መልካም ጉርብትናና የሌሎችን መብቶች ማክበር በማለት ጠቅሰው እነዚህ አምዶች ካልተሟሉ ሰላም ማረጋገጥ እንደሚያዳግት ገልጸዋል። ሌላው ጽሁፍ አቅራቢ አቶ ልዑል ሰገድ ግርማ የሚባሉ ሲሆን መንግስት ግጭቶች ባሉባቸው አካባቢዎች በፍጥነት ምላሽ መስጠት የሚያስችለው ስርዓት ሊኖረው እንደሚገባ፣ የንግድ ነክ ጉዳዮችን የሚመለከቱ ልዩ ፍርድ ቤቶች ቢቋቋሙ የተሻለ ውጤት ማምጣት እንደሚቻልም አስረድተዋል። የንግድ ማህበረሰቡ እንደ ዕቃ መደበቅ፣ ዋጋ ማናርና ግብር አለመክፈል ያሉ ከጥይት በላይ ችግር የሚያደርሱ ተግባራት ይሰራሉ በማለት የውይይቱ ጽሁፍ አቅራቢዎች ያነሱትን ሀሳብ በመንቀፍ አስተያየትና ጥያቄያቸውን ማቅረብ የጀመሩት የአቃቂ ቃሊቲ ንግድና ዘርፍ ማህበር ሰብሳቢ ሻምበል ሚደቅሳ አያናው እነዚህን ድርጊቶች የሚያከናውኑ ህገወጥ ነጋዴዎች እንጂ በህጋዊ መንገድ የሚሰሩትን የሚወክሉ አይደሉም ብለዋል። መንግስት ከንግድ መውጣት አለበት፣ መነገድ ያለበት ባለሀብት ነው። ይህን በማድረግ ለኢንቨስተሩ ምቾት መስጠት አለበት ብለው መንግስት በንግድ ማህበረሰቡ ላይ የሚያደርሰውን ጫና ሊቀንስ እንደሚገባ፣ የግብር አሰባሰቡና የመሬት አስተዳደሩ ፍትሃዊ መሆን እንዳለበትም ተናግረዋል። የስልጣን ሽኩቻ ውስጥ የገቡ አካላት ተኩስ እንዲያቆሙ የጠየቁት ሰብሳቢው መንግስት ጥይት የሚተኩሱትን ሳይንቅ ተኩስ አቁም በማድረግ ለሀገራዊ ምክክር ኮሚሽኑ አመቺ ሁኔታ መፍጠር ይገባዋል ብለዋል። ከአዲስ አበባ ልኳንዳ ነጋዴዎች ማህበር የተወከሉት አቶ አየለ ሳሌ በበኩላቸው የሚወጡ መመሪያዎችና ህጎች ነጋዴዎችን እየጎዱ መሆናቸውን በመግለጽ መመሪያዎች የሚወጡት በነጋዴው ላይ መዶሻና መጋዝ ሆነው እንዲያገለግሉ እንጂ የንግዱ ማህበረሰብ በማሳተፍና በማወያየት ስምምነት ላይ ተደርሶ አይደለም ብለዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ቦርድ አባል አቶ ዳምጤ ዳኛው ውይይቱ በመንግስትና በግሉ ዘርፍ መካከል መሆኑ እንደተገለጸላቸው በማስታወስ ከመንግስት በኩል ኃላፊነት ያላቸው አካላት ለምን እንዳልተገኙ ጥያቄ አቅርበዋል። ሰዎች መብላት፣ መልበስና አገልግሎቶችን ማግኘት እስካለባቸው ድረስ ንግድ በጦርነትም ሆነ በሰላም ውስጥ ይከናወናል። ነገር ግን በጦርነት ውስጥ የሚካሄድ ንግድ የተለየ ነው ሲሉ የምክር ቤቱ የግልግል ተቋም ዳይሬክተር አቶ ዮሐንስ ወልደ ገብርኤል ለሪፖርተር ተናግረዋል። አክለውም በጦርነት ውስጥ በሚደረግ የንግድ እንቅስቃሴ ትርፍ ማግኘት ቢቻል እንኳን ዘላቂ እንዳልሆነና ከዚያ ባለፈ የባለሀብቶችን ንብረት ጨምሮ የተገነቡ መሰረተ ልማቶችን የሚያወድም በመሆኑ የንግዱ ማህበረሰብ አባላት ሰላም ሊያመጡ በሚችሉ ተግባራት እንዲሳተፉ ጠይቀዋል። የመጀመሪያው መነሻ ሀሳብ ያቀረቡት ዶክተር ጥላሁን በበኩላቸው ለጦርነት ሲሆን ገንዘብ የማውጣት ልምድ መኖሩን ገልጸው ለጦርነት ፈንድ ማድረግ እንችልበታለን ብለዋል። በመድረኩ የተገኙት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የጋራ ትውፊት ያለን ህዝቦች ሆነን ለምን መግባባት አቃተን የሚለው ጥያቄ የዛሬ 4 ዓመት ኮሚሽኑ ሲቋቋም የተነሳ አይደለም ብለው ከ30 ዓመታት በፊት ጀምሮ ይጠየቅ እንደነበር አስታውሰዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።